ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሐሙስ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ነው ለእናንተ ለውድ አድማጮቻችን ይዘን እየቀረብ ነው። የአውሮፓ ቻምፒየንስ ሊግ 16 ጥሎ ማለፍ ውስጥ የገቡ ክለቦች እንግዲህ ትላንትና ተለይተው ታውቋል። ሁሉም በዚህ ሰዓት ላይ እንግዲህ በርካታ ተጠባቂ ጨዋታዎች ሊኖሩ እንደሚችሉ እየተጠበቀም ይገኛል። ቲቦት ኮርቷ በአሁኑ ሰዓት ላይ ማንቸስተር ሲቲ እንደሚደርሰን እርግጠኛ ነኝ ሲል እየተናገረም ይገኛል። ማንቸስተር ሲቲ ነው ወይም ደግሞ ሌላ አንድ ክለብ ስፖርቲንግ ሊዝበንን ሊያገኝ የሚችልበት እድል አለ። ይህ ደግሞ ምናልባት ማንቸስተር ሲቲ ሊሆን እንደሚችል ነው እየገለጸ የሚገኘው። ሌሎች መረጃዎችንም እናነሳለን። ማካሊስተር በአሁኑ ሰዓት ላይ ከሪያል ማድሪድ ጋር ስሙ መያያዙን እንዲሁ የምንመለከት ይሆናል። አርሰናል ቤት የምናነሳቸው በርካታ መረጃዎች አሉ። ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል እያለን በርካታ ክለቦችን በስፋት የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ቀጥታ ወደ ፕሮግራሞቻችን እንለፍ። ዛሬ እንግዲህ በዩሮፓ ኮንፈረንስ ሊግ እንዲሁም ደግሞ በዩሮፓ ሊግ የሚደረጉ ጨዋታዎች አሉ። እነዚህም እንግዲህ 16 ውስጥ ለመግባት የሚደረጉ ጥረቶች ናቸው። ከነዚህ መካከል ዛሬ እነማን ጨዋታዎችን ያደርጋሉ የሚለውን ስንመለከት ከዩሮፓ ሊግ ስንጀምር ምሽቱ 2:45 ላይ 4 ጨዋታዎች የሚደረጉ ሲሆን ፍራንኮ ቫሬሲ ከሉዶጎሪትስ ጋር የሚያደርጉት የመልስ ጨዋታ ይጠበቃል። ስቱትጋርት ከሴልቲክ፣ ቪክቶሪያ ፕሌዘን ከፓናቲናኮስ፣ ክሬቬና ዝቬዝዳ ከሊል ጋር የሚያደርጉት የምሽት 2:45 ጨዋታ ሲሆን ምሽት 5 ሰዓት ላይም በተመሳሳይ 4 ጨዋታዎች ይደረጋሉ። ጌንክ ከዳይናሞ ዛግሬብ፣ ኖቲንጋም ፎረስት ከፊነርባቼ፣ ቦሎኛ ከኤስኬ ብራን እንዲሁ ደግሞ ሴልታ ቪጎ ከፖጋ የሚያደርጉት የዛሬ ተጠባቂ ጨዋታዎች ናቸው። በኮንፈረንስ ሊጉ እንዲሁ በርካታ ጨዋታዎች የሚደረጉ ሲሆን ከነዚህ መካከል ፊዮረንቲና በሜዳውና በደጋፊዎች ፊት የሚያደርጉት ጨዋታ ይጠበቃል። በጣሊያን የሚደረግ ጨዋታ ነው። ይህ ጨዋታ ኤዜድ አልካማርም ከኖህ እንዲሁ የሚያደርጉት የዛሬ ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እየጋበዝን ወደ ሌሎች ፕሮግራሞቻችን እንለፍ። ትላንትና የአውሮፓ ቻምፒየንስ ሊግ የመልስ ጨዋታዎች ተደርገው እንግዲህ 16 ጥሎ ማለፍ ውስጥ የገቡ ክለቦችም ተለይተዋል። በአሁኑ ሰዓት ላይ ከትላንትናው ጨዋታ በኋላ የተለያዩ ተጫዋቾች እንዲሁም አሰልጣኞች ሀሳባቸውንም ሰጥተው ነበር። ቪክተር ኦሲሜን ይናገራል። ሊቨርፑል ከደረሰን ሊበቀለን ይፈልጋል ሲል ነው የሚናገረው። የጋላታሳራዩ የፊት መስመር አጥቂ የሆነው ቪክተር ኦሲሜን ሊቨርፑል ባይደርስባቸው እንደሚመርጥ ነው የገለጸው። ጋላታሳራይ በጥሎ ማለፉ ሊቨርፑል ወይም ደግሞ ቶተናምን የሚያገኙ ይሆናል። ስለ እጣው ያነሳው ቪክተር ኦሲሜን ሊቨርፑል የሚደርሰን ከሆነ እንደ በቀል ነው የሚወስዱት በማለትም ተናግሯል። አክሎም ለዚህ ነው ሊቨርፑል እንዳይደርሰን የምመርጠው፣ ነገር ግን ከደረሰን የቻልነውን ሁሉ እናደርጋለን ሲል ከትላንትናው ድል በኋላ መናገርም ችሏል። ጋላታሳራይ ጁቬንቱስን አሸንፎ ከ12 ዓመታት በኋላ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ውስጥ መካተትም ችሏል። ሉዊስ ኤንሪኬም ከትላንትናው ጨዋታ በኋላ ተናግሯል። ቼልሲ ከደረሰን የምንሰራውን ነገር ይኖራል ሲሉ ነው የተናገሩት። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ ቡድናቸው ከትልቅ ቡድኖች ጋር መጫወት እንደለመደ ተናግሯል። ፒኤስጂ በቻምፒየንስ ሊጉ ጥሎ ማለፍ ባርሴሎና ወይም ደግሞ ቼልሲን ያገኛል። ከየትኛው ቡድን ጋር ለመጫወት ዝግጁ ነን ያሉት አሰልጣኝ ሉዊስ ኤንሪኬ ምክንያቱም ከባድ ጨዋታዎችን ለማድረግ ተለማምደናል በማለትም ተናግሯል። አክለውም ከቼልሲ የሚደርሰን ከሆነ ትንሽ መስራት ያለብን ነገር ይኖራል በማለትም ነው ሀሳባቸውን የተናገሩት። የሚደርሰን ባርሴሎና ከሆነ ቼልሲ ጨዋታ አስደናቂ ይሆናል ያሉት ሁለቱም ክለቦች በጥሩ ሁኔታ ላይ ይገኛሉ። ለሁለቱም ክለቦች መዘጋጀት ይኖርብናል፣ ነገር ግን ቼልሲ ከሆነ ምናልባት የምንሰራቸው ስራዎች ሊኖሩ እንደሚችሉ አስባለሁ ሲሉ የአምና የአውሮፓ ቻምፒየንስ ሊግ አሸናፊ አሰልጣኝ ሉዊስ ኤንሪኬ ይናገራሉ። ቲቦት ኮርቷም ሲናገር አሁንም ከሲቲ ነው የሚደርሰን ሲልም ይናገራል። የሪያል ማድሪዱ ግብ ጠባቂ ቲቦት ኮርቷ በአሁኑ የምድብ ድልድል የተለየ ተጋጣሚ ቢደርሳቸው እንደሚመርጥ ነው ሀሳቡንም የገለጸው። በአሁኑ ሰዓት ላይ የተለየ ተጋጣሚ እንደሚደርሰን እንዲሁም ደግሞ ከስፖርቲንግ ሊዝበን እንድንጫወት ተስፋ አድርጋለሁ በማለትም የተናገረ ሲሆን አክሎም ነገር ግን እጣው በድጋሚ ማንቸስተር ሲቲ ላይ እንደሚያርፍ እናውቃለን ሲል የራሱንም ሀሳብም ሰጥቷል። አሰልጣኝ አርቤሏ በበኩላቸው ባለፉት ዓመታት እንደነበረው አሁንም ማንቸስተር ሲቲ ተጋጣሚያችን የመሆን እድሉ ሰፊ ነው ሲሉም ነው የተናገሩት። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የምድብ ድልድል ነገ የሚወጣ ነው የሚሆነው። ኦሪዮል ቻሚኒም ሲናገር ስፖርቲንግ ሊዝበን ቢደርሰን እመርጣለሁ ሲል የራሱን ሀሳብ ነው የገለጸው። የሪያል ማድሪዱ አማካይ ኦሪዮል ቻሚኒ በቀጣይ ስፖርቲንግ ሊዝበን ቢደርሳቸው እንደሚመርጥ ነው የተናገረው። ከማንቸስተር ሲቲ ይልቅ ስፖርቲንግ ሊዝበን ቢደርሰን እመርጣለሁ ያለው ኦሪዮል ቻሚኒ ምክንያቱም ወደ ፖርቹጋል ጉዞው ቅርብ ነው ሲል ተደምጧል። ስለ ቪኒሲየስ ጁኒየር ያነሳው ቻሚኒ ይህ የኛ ቪኒሲየስ ጁኒየር ነው ሲል ከጨዋታው በኋላም ተናግሯል። ቻሚኒ አላማዬ እንደ ቶኒ ክሩዝ መሆን ነው ሲልም እንዲሁ ጨምሮ መናገሩን ነው የተመለከት ነው። ራውል
አሴንሲዮ ከትላንትና ምሽቱ የተለያዩ ምርመራዎች አድርጎ የከፋ ነገር እንደሌለ ተረጋግጧል። ቢሆንም ግን የደረሰበት ግጭት እስካሁን ድረስ ህመም እንዳለው ነው የተገለጸው። ትላንትና በጉዳት ምክንያት እንግዲህ ተቀይሮ መውጣቱን የምናስታውሰው ተጫዋችም ነበር። ነገር ግን የተጫዋች በአሁኑ ሰዓት ላይ ባለው ስታቲክስ መሰረት ከባድ ጉዳት እንዳልደረሰበትም ይገለጻል። ራውል አርቤሎ ሲናገሩ ኪሊያን ምባፔ በደንብ እስኪያገግም መጫወትን እንዲያቆም ወስነናል ሲሉ ይናገራሉ። ለትንሽ ቀናት ብቻ ሳይሆን ከታሰበው በላይ ሜዳ ላይ ላይመለስ ይችላል ሲሉ ስለ ኪሊያን ምባፔ ነው የተናገሩት። ከኪሊያን ምባፔ ጋር ቪኒሲየስ በጣም ያስፈልገን ነበር፣ ነገር ግን አሁን ላይ ኪሊያን ምባፔ ደግሞ የበለጠ አስፈላጊ ተጫዋች ነው ሲሉ አሰልጣኙ የተናገሩ ሲሆን እሱ መሪያችን እንዲሁም ደግሞ ጨዋታችንን የምንወስንበት ተጫዋች መሆን አለበት። ይህ ደረጃ ጠብቆ እንደሚቀጥልም አምናለሁ ሲሉ ራውል አርቤሎ ስለ ቪኒሲየስ ጁኒየር ይናገራሉ። ኪሊያን ምባፔ በአሁኑ ሰዓት ላይ አለመመለሱ ምናልባትም ቪኒሲየስ ጁኒየር ወሳኙ ተጫዋች እያደርገዋል ሲሉም ነው የገለጹት። ትሬንት አሌክሳንደር አርኖልድ ትላንትናም ሀሳቡን ሰጥቷል። ሻምፒየንስ ሊጉን የማናሳካበት ምንም ምክንያት የለም። ቡድኑ የበለጠ ሌቭል የተጫዋቾች ግል ላይ የስብስብ ብቃት ምንም አይነት ቻሌንጅ ከፊታችን ቢመጣ ተጋፍጠን ሄደን ዋንጫውን ማንሳት እንችላለን ሲል ትሬንት አሌክሳንደር አርኖልድ ይናገራል። አሁንም ቢሆን በአውሮፓ ቻምፒየንስ ሊግ ላይ የምንጠበቅ ክለቦች መሆናችንን አትዘንጉ ሲል ነው ሀሳቡንም እየሰጠም የሚገኘው። የባየር ሊቨርኩሰን የስፖርቲንግ ዳይሬክተር ሲሞንስ ፎልፍዝ ይናገራሉ። ባየር ሊቨርኩሰን አርሰናል በ16 ውስጥ ማንን መግጠም ትፈልጋላችሁ ተብለው ተጠይቀውም ነበር። አርሰናል ቢሆን ጥሩ ይሆናል ሲሉ ነው ያተናገሩት። ባለፉት ዙር ዶርትመንድን ልንገጥም ስንችል ተመሳሳይ ነገር ተናገርም ነበር። በተለይም ሁለት የቀድሞ ተጫዋቾቻችን ካይ ሃቨርትስ እንዲሁም ደግሞ ፔሬ ሁንካፔድ በድጋሚ የማየት እድሎች ይኖረናል ሲሉም ነው የተናገሩት። ማንም ሰው ከአንድ ሀገር የመጡ ቡድኖች በአውሮፓ ቻምፒየንስ ሊግ ሲጫወቱ ማየት አይፈልግም። ስለዚህ አርሰናልን እመርጣለሁ። በአሁኑ ሰዓት ላይ አርሰናል ቢደርሰን ለኛ ጥሩ ነው። ጥሩ ነገሮችን ለማሳየትም እንሞክራለን። በአሁኑ ሰዓት ላይ በአውሮፓ ቻምፒየንስ ሊግ ከሚጠበቁ ክለቦች መካከል አርሰናል አንደኛው እንደሆነ እናውቃለን። እኛም አቅማችንን እንፈትናለን ሲል ነው ሀሳቡንም የገለጸው። ሪዮ ፈርዲናንድ ስለ ኤቤሬቺ ኤዜ አጫወት ነው የሚናገረው። በሳምንቱ መጨረሻ በነበረው የቶተናም ጨዋታ ላይ እስከ መጀመሪያው ግብ ድረስ ኤዜ ዝምተኛ ነበር ብዬ አስባለሁ ሲል ይናገራል። በጨዋታው ውስጥ የታየው በሁለት አጋጣሚዎች ብቻም ነበር። ከግሙ በኋላ ብዙ ተሻሽሏል። ነገር ግን በዋትሳፕ ግሩፓችን ላይ ከጓደኞች ጋር ስለሱ እያወራን ለምንድን ነው የኤዜን ምርጥ ብቃት ማየት ያልቻልነው እልም ነበር ሲልም ይጠይቃል። እኔ እንደማስበው የእሱ ትክክለኛ የመነሻ ቦታ በጣም ወደፊት ተጠግቶ የስፐርስን ተከላካዮች ወደ ኋላ ለማስጨነቅ ብሎ ያንን እያደረገ እንደሆነ አውቃለሁ። ለምን እንደሚያደርገውም ይገባኛል። ነገር ግን ይህ እነሱ በሱ ብቃት ላይ አሉታዊ ተጽዕኖ እያሳደረበት ይገኛል ሲል ነው የሚናገረው። ኤቤሬቺ ኤዜ ጨዋታው ፊት ለፊቱ ሊሆን ይገባል። ሜዳውን በሙሉ አይቶ ጨዋታውን ተጋፍጦ ቀዳዳዎችን መፈለግ አለበት ብዬ አምናለሁ ሲል የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ሪዮ ፈርዲናንድም ይተነትናል። አጫጭር ቅብብሎችን ማድረግ፣ ተቃራኒ ተጫዋቾች ከቦታቸው ማስወጣት እንዲሁም ኑ ተጫኑኝ እያለ እነሱን አልፎ መሮጥ አለበት። ልክ ለሁለተኛው ግብ እንዳደረገው ማለት ነው። ቡካዮ ሳካ ኳሱን በአግባቡ ሳይመታው ቀርቶ ወደሱ ሲመጣ ጨርሶት እንደነበረው ሁሉ አሁንም ቢሆን ይህን ነገር ማድረግ አለበት። ኤቤሬቺ ኤዜ አንዳንድ ነገሮች ላይ ሲዘገይ እንመለከታለን። ይህን ነገር ደግሞ በራሱ መለወጥ አለበት ሲል ነው ሪዮ ፈርዲናንድ እየተናገረ የሚገኘው። ከዚህ በፊት በነበሩ ጨዋታዎች ላይ አልተመለከትነውም። በቶተናሙ ጨዋታ ላይም እንዲሁ የመጀመሪያው ጎል እስኪያስቆጠር ድረስ ኤቤሬቺ ኤዜ እጅግ በጣም የደከመ አቋም ነበር ሲያሳይ የነበረው ሲልም ነው የሚገልጸው። በማንቸስተር ዩናይትድ ቤት ካስቆጠሯቸው ላንተ ምርጥ ጎሎች የትኛውን ትመርጣለህ ተብሎ ተጠይቆም ነበር። ብሪያን ምቤሞ ሲገልጽም እንግዲህ የመጀመሪያውን የማንቸስተር ዩናይትድ ጎል ማለትም ግሪምስቢ ላይ ያስቆጠርኩት ጎል እጅግ በጣም የምወደው ጎል ነው። የመጀመሪያ መሆኑ ለእኔ በርካታ ጊዜ እንድደሰት አድርጎኛል ሲልም ነው የሚገልጸው። እድል በመፍጠር የሚገዳደረው የሌለው ብሩኖ ፈርናንዴዝን ደግሞ እንመልከት። በዘንድሮው የውድድር ዓመት እንደ ብሩኖ ፈርናንዴዝ በአውሮፓ ታላላቅ ሊጎች በርካታ የግብ እድል የፈጠረ ማንም ተጫዋች የለም። ብሩኖ ፈርናንዴዝ ዘንድሮ 78 ያክል የግብ እድሎችን የፈጠረ ወይም ደግሞ ቁልፍ ኳስ ያቀበለ ሲሆን ይህም በአውሮፓ ከፍተኛው ነው። የኢንተር ሚላኑ ፍሬድሪኮ ዲማርኮ በ71 የግብ እድል ፈጠራዎች እየተከተለው ይገኛል። በዚህ ዓመት እንግዲህ በርካታ ጨዋታዎችን ከሀፍ በላይ ማለት ይቻላል ብሩኖ ፈርናንዴዝ የተጫወተው በዲፌንሲቭ ሚድፊልደር ቦታ ነው። ነገር ግን አሁንም ቢሆን ይህ ተጫዋች በማንቸስተር ዩናይትድ ቤት ወደ 10 ቁጥር ከመጣ በኋላ የሚያሳየው አቋሞች እጅግ በጣም አስገራሚ መሆናቸውን እየቀጠሉ እንደሚገኙ ተመልክተናል። ብሩኖ ፈርናንዴዝ በዚህ ዓመት ምናልባትም ማንቸስተር ዩናይትድ ቤት ከማይተኩ ተጫዋቾች መካከል አንደኛው ያደርጓል ሲሉ በርካቶቹም ያነሳሉ። ምናልባትም ይህ ተጫዋች እስከ 3ኛ ድረስ ማንቸስተር ዩናይትድ የሚያጠናቅቅ ከሆነ በእንግሊዝ ፕሪሚየር ሊግ ምርጥ ተጫዋቾች መካከል አንዱ ሊሆን የሚችልበት እንዲሁም ደግሞ የመመረጥ እድሉ ሰፊ ነው ሲሉ በርካቶቹም ያነሳሉ። እስካሁን ድረስ እንግዲህ 12 አሲስት ማስመዝገብም ችሏል። ይህ ተጫዋች እንግዲህ ምናልባት 8 አሲስቶችን ካሁን በኋላ በ11 ጨዋታዎች ላይ የሚያስመዘገብ ከሆነ ከኬቨን ዴብሬነ እንዲሁም ደግሞ ከቴሪ ሄነሪ ጋር
ታሪክ የሚጋራበት እድል ሰፊ እንደሆነ ነው እየተገለጸም የሚገኘው። ይህንንም በሚቀጥሉት ጊዜያት የምንመለከት ይሆናል። ስለ አሌክሲ ማካሊስተር በአሁኑ ሰዓት ላይ እንግዲህ ከሪያል ማድሪድ ጋር አንዳንድ መረጃዎች እየወጡም ነበር። ከነዚህ መካከል ይህ የዓለም ዋንጫ አመት እንደሆነም ይታወቃል። ማካሊስተር ከአርጀንቲና ጋር ጥሩ የውድድር አመት ካላሳለፈ ሪያል ማድሪድ እሱን ለማስፈረም የሞከር እድሉ ሰፊ ነው። እናም በውሉ ላይ 2 አመታት ብቻ የቀሩት ሲሆን ከሊቨርፑል ጋር አዲስ ኮንትራት ስምምነት ካልተፈራረሙ ለሊቨርፑል ከፍተኛ ገንዘብ የሚቀርብበት ከሆነ ለሊቨርፑል እሱን ለመሸጥ ውሳኔ ሊደርስ ይችላል ሲል ያን ዱዌል እየዘገበም ይገኛል። በአሁኑ ሰዓት ላይ እንግዲህ ከጥር ጀምሮ ስሙ ከሪያል ማድሪድ ጋር እየተያያዘ የሚገኘው ይሁ አርጀንቲናዊ ተጫዋች እንግዲህ ምናልባትም የመልቀቅ እድል ይኖረዋል ነው እየተባለም የሚገኘው። መጨረሻውን አብረን እንመልከት ሲል እንዲሁ ዱዌል የዘገበ ሲሆን ነገር ግን ስሞች አሁንም በስፋት እየተመለከትን እንገኛለን ሲልም ይገልጻል። በብሬኪንግ ኒውስ ከትላንትና ጀምሮ የሰማናቸው መረጃዎች እንግዲህ ማንቸስተር ሲቲ ከ40 እስከ 60 የነጥብ ቅጣት ሊጣልበት ይችላል። ይህም በ115 የዩኤፍኤ ክሶች ጥፋተኛ ሆኖ ከተገኘ ወዲያውኑ ከፕሪሚየር ሊጉ ሊባረር ይችላል ሲል የጎል ሪፖርት ዘገባን እያመላከተም ይገኛል። ሰሞኑን እንግዲህ እንደዚህ አይነት መረጃዎች እየሰማን እንገኛለን። በእርግጥ ይህ ክስ በዚህ ዓመት አልጀመረም፣ አምና ነበር የጀመረው። ነገር ግን እስካሁን ድረስ ምንም መጨረሻው ያልታወቀ ሲሆን ምናልባትም ማንቸስተር ሲቲ በዚህ ቅጣት ውስጥ የሚካተት ከሆነ የመባረር እድላቸው ሰፊ ሊሆን እንደሚችል ነው እየተገለጸ የሚገኘው። ይህም ቅጣት ምናልባትም ወደ ሻምፒዮንሺፑ ሊያስወርደው የሚችልበት እድል እንዳለ መረጃዎች በስፋትም እያመላከቱም ይገኛሉ። ነገር ግን በማንቸስተር ሲቲ ቤት የሚሰሙ መረጃዎች ፔፕ ጋርዲዮላን ጨምሮ በዚህ ክስ ውስጥ እኛ ንጹህ ነን ሲሉ ከዚህ በፊት ገልጸውም ነበር። ይህ ነገር እኛ የሚያሳሰብ ጉዳይ አይደለም፣ ስራችንን ወደፊት የምንቀጥል ይሆናል፣ ለውጦች የሚፈጠሩበት እድል ጠባብ ነው ሲሉ ነው እየገለጹ የሚገኙት። አሁንም ቢሆን ለሻምፒዮን ነው የምንጫወተው፣ በዚህ ዓመትም ሻምፒዮን የሚሆን እድል አለን፣ ይህ ነገር አያሳስበንም ሲሉ እንደገለጹ መረጃዎችም ያመላክታሉ። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። በጠዋቱ ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።